የኢብሪቼ ኢዜ ሚና በአርሰናል። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ነው። አሁን በፕሮፋይል ነክ መረጃችን የኢብሪቼ ኢዜን ሚና በአርሰናል ውስጥ እናያለን። አብሮነታችሁ አይለየን። የክሪስታል ፓላሱ የክንፍ ተጫዋች የፕሪሚየር ሊጉ ክለቦች የትኩረት ማዕከል ሆኗል። በተለይም ደግሞ አርሰናል፣ ቶተንሃም፣ ኒውካስል እንዲሁም ሲቲ ተጫዋቹን ለማዘዋወር ፍላጎት እንዳላቸው ከተሰሙ ክለቦች ቀዳሚዎቹ ናቸው። ይልቁንም አርሰናል የኢብሪቼ ኢዜ ወደ ስብስቡ መቀላቀል ለዋንጫ ስኬቱ ምን ያህል ያግዘዋል? ለምንስ ስሙ በቀዳሚነት ከተጫዋቹ ጋር ተያያዘ? የሚለውን እናነሳለን። በጥንቅራችን ኢዜ አርሰናልን ከተቀላቀለ የሚኖረውን አበርክቶ እንዳስሳለን። አብራችሁን ቆዩ። አርሰናል የማጥቃት አማራጩን ለማሳደግ ከ9 ቁጥር ጭራሽ አጥቂ በተጨማሪ የክንፍ ተጫዋች ለማስፈረም ሰፊ ጥረት እያደረገ ይገኛል። በዚህ ረገድ አርሰናል ከሪያል ማድሪዱ ሮድሪጎ ጋር የዝውውር መስኮቱ ከመከፈቱ አስቀድሞ ነው ስሙ እየተያያዘ የነበረው። የሪያል ማድሪዱ ሮድሪጎ ላይ እምብዛም እምነት ያጡት መድፈኞቹ ፊታቸውን ወደ ክሪስታል ፓላሱ ኢብሪቼ ኢዜ በማዞር ቀዳሚ የክንፍ አማራጭ አድርገው የገበያ ኢላማቸው ሆኗል። የገብርኤል ማርቲኔሊ ከኤሚሬትስ የመውጫ በር መመልከት አርሰናል ይበልጥ የግራ ክንፍ ተጫዋች ማስፈረምን የቡድኑ ጥልቀት ማስፋትን እንዲያስብ አድርጎታል። ለዚህም ነው የ26 ዓመቱን የክሪስታል ፓላስ የክንፍ ተጫዋች ኢብሪቼ ኢዜ ለማስፈረም አርሰናል ፍላጎቱን ያሳየው። ማርቲኔሊ በተጠናቀቀ የውድድር ዓመት ከግራ ክንፍ ተነስቶ 8 ጎሎችን ቢያስቆጥርም በውድድር ዓመቱ ግን በስፍራው የተጠበቀበትን ያህል አለመወጣቱ ይታወቃል። ከዚህ ይልቅ በዓመቱ የመጨረሻ ጨዋታ ላይ በተመላላሽ የአጥቂ ስፍራ ያሳየው ምልክት አርሰናል በግራ ክንፍ ሌላ ተጫዋች እንዲፈልግ ፍንጭ የሰጠ ጉዳይ ሆኗል። በተመሳሳይ ሊያንድሮ ትሮሳርድም ቢሆን የቡድኑ ጥልቀት አካል ከመሆን በላይ ለአርሰናል ለግራ ክንፍ በአስተማማኝነት አይመረጥም። በዚህም የአርሰናልን የቻምፒየንስ ሊግ ህልም ለማሳካት እንደ ኢዜ ያለ ፕሪሚየር ሊጉን የለመደ የክንፍ ተጫዋች አርሰናል እንደሚያስፈልገው የስካይ ስፖርት ትንታኔ ያሳያል። እንደሚታወቀው የአርሰናል የማጥቃት አጨዋወትና ስፍራ የቀኝ ክፍሉ ጥገኛ ነው። ይህም ቡካዮ ሳካ በጉዳት ከሜዳ እስከራቀበት ጊዜ ድረስ 45 በመቶ የአርሰናል የማጥቃት ሚዛን በቀኝ ሚዛኑ ላይ ያረፈ ነበር። ይህንን ክፍተት ለማስተካከልና የቡድኑን የማጥቃት ሚዛን በተለያዩ ክፍሎች በእኩል መጠን ለመገንባት አርቴታ ወደ ስራ መግባቱን ያመለከተው የስካይ ስፖርት ትንተና ለረጅም ጊዜ ከቆየው የአርሰናል የሮድሪጎ ፍላጎት በስፖርቲንግ ዳይሬክተሩ አንድሪያ ቤርታ በኩል አርሰናል ኢዜን ማየት ጀምሯል። በተጠናቀቀ ውድድር ዓመት አርሰናል ከተቸገረባቸው ጉዳዮች አንዱ በአቻ ውጤት ለረጅም ደቂቃዎች የቆዩ ጨዋታዎችን ወደ አሸናፊነት መቀየር ነበር። መድፈኞቹ በተደራጀ የመከላከል ሁኔታ የሚገጥሟቸውን ቡድኖች ለማሸነፍ ሲቸገሩ በብዙ ጨዋታዎች ተመልክተናል። 60 በመቶ የኳስ ብልጫ ካስመዘገቡባቸው 17 ጨዋታዎች ያሸነፉት 7ቱን ብቻ መሆኑን ለዚህ ማረጋገጫ ነው። በመቶኛ ሲቀመጥም በእነዚህ ጨዋታዎች ጎል የማስቆጠር ብቃታቸው 0.4 ሲሆን የተሳካ ሹት የማድረግ ኢላማቸው ደግሞ 20 በመቶ ብቻ ነበር። በተጠናቀቀ የውድድር ዓመት አርሰናል የተቸገረበት ጉዳይ ተደራጅተው የሚከላከሉ ቡድኖችን የማሸነፍ ብቻ አይደለም። ከዚህ በተጨማሪ ወደፊት የሚጣሉ ኳሶችን ወደ አደጋ የመቀየርም ጉዳይ እንጂ። የአርሰናል የ2024-25 የውድድር ዓመት ፈጣን ተጫዋች ተደርጎ የተመረጠው ጋብርኤል ማርቲኔሊ ይህንን ችግር በጉልህ ከሚታይባቸው የቡድኑ ተጫዋቾች ቀዳሚ ነው። ተጫዋቹ በውድድር ዓመቱ ከሞከራቸው የድሪብል እንቅስቃሴዎች ማሳካት የቻለው 3 በመቶ መሆኑ ማሳያ ሆኗል። በአንጻሩ ትሮሳርድ ከማርቲኔሊ በዚህ ረገድ ቢሻልም አርሰናልና አርቴታ ግን በስፍራው እጅግ የላቀ አፈጻጸም ይፈልጋሉ። በዚህም የተነሳ ነው አርሰናሎች ሮድሪጎን ከማድሪድ ወይም ኢብሪቼ ኢዜን ከፓላስ ለማስፈረም በትኩረት እየሰሩ የሚገኙት። ተጫዋቾቹም በአርሰናል ኢላማ እንዲገቡ ያደረጋቸው ምክንያትም በጫናና በተደራጀ የመከላከል ወቅት ሰብረው እንዲገቡ ለማስቻል መሆኑ ተመልክቷል። በተጠናቀቀ ውድድር ዓመት በክንፍ ስፍራ ከሚጫወቱ መካከል በማጥቃት ረገድ የተዋጣለት ጊዜን ያሳለፈው
ኢብሪቼ ኢዜ ከሱ የተሻለ ቁጥርን ያስመዘገቡት 4 ተጫዋቾች ሲሆኑ ይህም በላሊጋው ሮድሪጎ ካስመዘገበው ቁጥር አንጻር ተመሳሳይ መሆኑ ተመልክቷል። በአጨዋወቱ ዙሪያ በውድድር ዓመቱ አስተያየቱን የሰጠው ኢዜ ለንደን ተወልዶ ላደገ ልጅ እንደዚህ አይነት የአጨዋወት ቅርጽ መያዝ አስገራሚ ጉዳይ አይደለም ሲል ከእግር ኳስ ጋር ያለውን ቁርኝነት አውስቷል። በተጣበበ ስፍራ ኳስን በመቆጣጠርና ተጫዋቾችን በፍጥነት በማለፍ ረገድ የተማርኳቸው ቴክኒኮች አሁን ለደረስኩበት ሁኔታ ካበቁኝ ቁልፍ ጉዳዮች መካከል ዋነኛው ነው ሲልም አንስቷል። ከዚህ አኳያ የአርቴታ የማጥቃት አጨዋወት ከኢዜ የኳስ ችሎታ ጋር ተስማሚ መሆኑን የሚያነሳው የስካይ ስፖርት ዘገባ ቡድኑ ጫናን ከመቋቋም በተጨማሪ የተቃራኒ ተጫዋቾችን የማጥቃት እንቅስቃሴ የማስቆም ፍላጎት ያለው ተጫዋች መፈለጉም ኢዜን ተመራጭ ያደርገዋል። ኢዜ በተጠናቀቀው የፕሪሚየር ሊግ የውድድር ዓመት በመካከለኛና በሶስተኛ የመከላከል ቀጣና ኳስን ካሸነፉ የክንፍ ተጫዋቾች ቀዳሚው ሲሆን ይህም በጨዋታ ማርቲኔሊ፣ ትሮሳርድ እና ሮድሪጎ ካስመዘገቡት አንጻር ለአርቴታ ሌላኛው የኢዜ ተፈላጊነት ማስረጃ ሆኖ ቀርቧል። በሌላ በኩል የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የኢዜ ወደ አርሰናል መምጣት የሚኖረውን ሁለገብ ጥቅም በመመልከት ወደ ገበያ መውጣታቸውም ታውቋል። ኢዜ የፕሪሚየር ሊጉ ተጫዋች ከመሆኑም በላይ ለሽያጭ የተለጠፈበት 60 ሚሊዮን ፓውንድ ከሮድሪጎ 76.9 ሚሊዮን ፓውንድ አንጻር ሲታይ በብዙ መልኩ አዋጭ ነው። በቀጣይ አርሰናል በእነዚህ አማራጮች የተሞላውን ኢዜን ወይንስ ሮድሪጎን ያስፈርማል የሚለው ጥያቄ የዝውውር መስኮቱ ተጠባቂ አጀንዳ ነው። ውድ ተመልካቾች ከፉትቦል ማዕድ የአርሰናልን የአጥቂ ኢላማ በተለይም የክንፍ ተጫዋች የማስፈረም ፍላጎት አስመልክቶ ወደ እናንተ የደረስንበት ዳሰሳ ይህን ይመስላል። ከሌሎች የፉትቦል ማዕድ ጥንቅሮች ጋር አብረውነታችሁ እንዳይለየን እንጠይቃለን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ሰላም።